ጠለምትን ያጠቃው የህወሓት ጦር ወደ ወልቃይት ግስጋሴ ጀመረ። ከፍተኛ ቁጥር ያለው ኃይሉን በሶስት አቅጣጫ ወደ ወልቃይት እንዳስጠጋና ጥቃት ለመክፈት ትዕዛዝ እየጠበቀ መሆኑ ታውቋል። የነ ኮሎኔል ደመቀ የተከዜ ዘብ በተጠንቀቅ የቆመ ሲሆን ተከዜ ላይ ትኩሳቱ ሊገነፍል ከቋፍ ደርሷል። ከዚህ በተጨማሪ በጠለምት በተከፈተው ጥቃት ሁለት ከፍተኛ የህወሓት ጦር አዛዦች ተማርከዋል። ስለ ጠለምት ኦፕሬሽን ዝርዝር ወታደራዊ መረጃም አሳልፈው ሰጥተዋል። በዝርዝር እናስደምጣቸዋለን። ለኢትዮጵያ መዳን ከሌላ ስፍራ ሆኖላታል። በአሰብ የተጠበቀው የኢትዮጵያ የባህር በር መዳረሻ ከሌላ አቅጣጫም ተገኝቷል። አንድ የኢትዮጵያ ጎረቤት ሀገር ኢትዮጵያ በእኛ በኩል የቀይ ባህር መዳረሻን እንድታገኝ ፈቃደኛ ነን ስትል በፕሬዝደንቱ በኩል አቋሟን አሰምታለች። ይህን ዜና ጅቡቲና ሶማሊያ በአይነቁራኛ እየተመለከቱ ሲሆን ከፍጥረቱ አንስቶ ኢትዮጵያን የባህር በር አልባ እንድትሆን ለሚሻው ሻዕቢያ ደግሞ ድንጋጤን የፈጠረ ሆኗል። ለመሆኑ ለኢትዮጵያ የቀይ ባህር መዳረሻ ለመስጠት የተስማማችው ጎረቤት ሀገር ማናት የሚለውን በቆይታችን የምታዳምጡት ይሆናል። አሜሪካ በግድቡ ጉዳይ ይፋ እርምጃ ጀመረች። የሀገሪቱ ምክትል የውጭ ጉዳይ ሚኒስትር በካይሮ ቆይታ ባደረጉበት ወቅት የትራምፕ አስተዳደር በአባይ ዙሪያ ያቀደውን እርምጃ እንደጀመረ ይፋ አድርጓል። እኚህ ምክትል የውጭ ጉዳይ ሚኒስትር ከካይሮ ቀጥታ አዲስ አበባ እንደሚገቡ እየተጠበቀ ነው። ታዳምጡታላቸው። ማንንም እንዳትጨምሩ ጨርሷቸው ሲሉ የጦር አዛዡ አዘዙ። የጀነራሉ ትዕዛዝ ቁጣና ፍርሃትን የቀሰቀሰ ሲሆን በአገሪቱ አዲስ ጦርነትን ሊቀሰቅስ ይችላል በሚል ተሰግቷል። የተባበሩት መንግስታት ድርጅት የጦር አዛዡን ንግግር አውግዟል። የምነግራችሁ ጉዳይ ነው። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ሼር፣ ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ለኢትዮጵያ መዳን ከሌላ ስፍራ ሆኖላታል። በአሰብ የተጠበቀው የኢትዮጵያ የባህር በር መዳረሻ ከሌላም አቅጣጫ ተገኝቷል። አንድ የኢትዮጵያ ጎረቤት ሀገር ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ፈቃደኛ ነኝ ስትል በፕሬዝደንቷ በኩል አቋሟን አሰምታለች። የዜና ጅቡቲና ሶማሊያ በአይነቁራኛ የተመለከቱ ሲሆን ከፍጥረቱ አንስቶ ኢትዮጵያ የባህር በር አልባ እንድትሆን ለሚሻው ሻዕቢያ ደግሞ ድንጋጤን የፈጠረ ሆኗል። በቅርቡ ከእስራኤል በኩል ያልተጠበቀ አጋርነት እውቅና ያገኘችው ሶማሌላንድ ለኢትዮጵያ የባህር በር ለመስጠት እንደምትፈልግ በይፋ ተናግራለች። ኢትዮጵያ በእኛ በኩል የባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነን ያሉት የሶማሌላንዱ ፕሬዝደንት ናቸው። በዳቮስ በተከናወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝደንት አብዱራሂም መሐመድ አብዱላሂ ኢሮ አጋጣሚውን ለሀገራቸው እውቅና ድጋፍ ማሳሰቢያነት ተጠቅመውበታል። የዓለም አቀፍ ድርጅቶችና መሪዎች፣ ታዋቂ ኢንቨስተሮች በተገኙበት በዚህ ፎረም ላይ ባደረጉት ንግግር ላለፈው 3 አስርት ዓመታት ሶማሌላንድ ራሷን ችላ ስትስተዳደር መቆየቷን ጠቅሰው ለአፍሪካ ቀንድ ሰላምና መረጋጋት፣ መልካም አስተዳደር የበኩሏን ሚና መጫወቷን አስረድቷል። በዚህ ሰፋ ያለ ንግግራቸው ዓለም ለምን እውቅና ሊሰጣቸው እንደሚገባም አብራርቷል። ፕሬዝደንቱ ከዚህ በተጨማሪ ጆን ዲፈተሪዮስ ከተባለው ጋዜጠኛ ጋር በዚያው በዳቮስ መድረክ ላይ ቃለ ምልልስ የማድረግ እድል አግኝተዋል። በቃለ ምልልሱ ወቅትም ሶማሌላንድ አፍሪካን፣ መካከለኛ ምስራቅንና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂክ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ እድሎችም እንዳሏት አስረድተዋል። ከነዚህ መካከል የቀንድ ከብት ግብርና፣ አሳ ማስገር፣ ማዕድንና ነዳጅ ጭምር ያላት መሆኑን የጠቀሱ ፕሬዝደንቱ አገራቸው በትብብር መስራት እንደምትፈልግም ገልጿል። አክለውም እኛ እርዳታ አንፈልግም፣ በሰላም በዲሞክራሲና በጋራ ለመጠቀም የሚያስችል ትብብር ግን እንሻለን ያሉ ሲሆን በዚህ ትብብር ውስጥ ኢትዮጵያን ጠቅሷል። በቀጠናው ትብብር ለመፍጠር ካላቸው ፍላጎት አኳያ ኢትዮጵያ በበርበራ ወደብ በኩል የቀይ ባህር መዳረሻ እንድታገኝ የማድረግ ፈቃደኝነት እንዳላቸው አስረድቷል። በቃለ ምልልሱ ሶማሌላንድ ከኢትዮጵያ ጋር ጠንካራና በወዳጅነት ላይ የተመሰረተ ግንኙነት አላት ያሉ ፕሬዝደንቱ ይህንን ግንኙነት በንግድና በደህንነት ዙሪያ የበለጠ ማስፋት እንደምትፈልግ አስታውቋል። ጨምሮም ኢትዮጵያ የቀይ ባህር መዳረሻ፣ የንግድ ወደብና ኮሪደሮች ያስፈልጋታል ብዬ አስባለሁ። ሶማሌላንድ ደግሞ ለሁለቱም ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር የኢኮኖሚ መሰረተ ልማት ላይ ለመሰማራት ፈቃደኛ ነች ሲሉ ገልጿል።
ፕሬዝዳንት ኤሮ መግለጫውን በመቀጠል ለኢትዮጵያ የኢኮኖሚ እድገት የባህር በር መዳረሻ ማግኘት፣ የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰው ለሶማሌላንድ ደግሞ ንግድን ለማሳደግ ኢንቨስትመንትን ለማስፋትና በቀጠናው ላይ ትብብር ለመፍጠር እንደሚጠቅማት አስታውቋል። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያና ሶማሌላንድ ኢትዮጵያ የበርበራ ወደብን ለንግድና ለባህር ኃይል አገልግሎት እንድትጠቀም የሚል የመግባቢያ ስምምነት መፈራረማቸው የሚታወስ ነው። በወቅቱ እንደተገለጸው ኢትዮጵያ በዚህ ዕድል ለመጠቀም በመጀመሪያ ለሶማሌላንድ እውቅና መስጠት ይጠበቅባታል። ጠለምትን ያጠቃው የህወሓት ጦር ወደ ወልቃይት ግስጋሴ ጀመረ። ከፍተኛ ቁጥር ያለው ኃይሉን በሶስት አቅጣጫ ወደ ወልቃይት እንዳስጠጋና ጥቃት ለመክፈት ትዕዛዝ እየጠበቀ መሆኑም ታውቋል። የነ ኮሎኔል ደመቀ የተከዜ ዘብ በተጠንቀቅ የቆመ ሲሆን ተከዜ ላይ ትኩሳቱ ሊገነፍል ከቋፍ ደርሷል። ከዚህ በተጨማሪም በጠለምት በተከፈተው ጥቃት ሁለት ከፍተኛ የህወሓት ጦር አዛዦች ተማርከዋል። ስለ ጠለምቱ ኦፕሬሽን ዝርዝር ወታደራዊ መረጃ አሳልፈው ሰጥተዋል። የህወሓት ጦር በትናንትናው ዕለት በጠለምት አቅጣጫ ጥቃት መክፈቱ ይታወቃል። በዚህ አቅጣጫ በተከፈተ ውጊያ በርካታ ሰብአዊና ቁሳዊ ኪሳራ እንደደረሰ መረጃዎች አረጋግጠዋል። ምንጮች እንዳሉት በዚህ ጥቃት ሁለት ከፍተኛ የቡድኑ አዛዦች በመከላከያ ሰራዊቱ ተማርከዋል። ጥቃቱን የከፈቱት የህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት ሲሆን መከላከያ ሰራዊትና የአካባቢው የጸጥታ ኃይል በጋራ በወሰዱት የአጸፋ እርምጃ መደምሰሳቸውንና መበተናቸውን የተገለጸ ሲሆን የደደቢት ክፍለ ሰራዊት አዛዥና የሎጂስቲክ ኃላፊው ከ3 ዲሽቃ 3 ብሬን 20 ክላሽ የሞርተር ተተኳሽና ብዛት ያላቸው ጥይቶች ጋር እንደተማረኩ ታውቋል። በጠለምት አቅጣጫ እቅዱ ያልተሳካለት ቡድኑ በሽሬና በሽሪና አቅጣጫ ወደ ወልቃይት ሰብሮ ለመግባት ከፍተኛ ቁጥር ያለው ኃይሉን አስጠግቷል። በአራቱም አቅጣጫ አይን የበዛበት የወልቃይት ቀጠና አሁን ላይ ከሱዳን ድንበር እስከ ኤርትራ ድንበር ከተከዜ እስከ ሽሪና ውጥረቱ ነክሷል። ህወሓት በወታደራዊ ቃል አቀባዩ ገብረ ጻዲቅ በኩል ወልቃይትን በኃይል እንደሚቆጣጠር ባሳወቀ ማግስት ወደ ተከዜ ኃይሉን እያንቀሳቀሰ ነው ተብሏል። በ10 ተሳቢ መኪና የተጫነ የህወሓት አርሚ 60 ኃይል ወደ ሽሬ ማቅናቱን የሚያመላክቱ መረጃዎችም ከስፍራው እየወጡ ነው። በተመሳሳይ የአርሚ 50 የተወሰነው ኃይል ወደ ወልቃይት አቅጣጫ እየተንቀሳቀሰ መሆኑ የተገለጸ ሲሆን ከወትሮ የተለየ ሎጂስቲክስ እየተጓጓዘ ነው ተብሏል። ወደ ወልቃይት እየተጠጋ ነው ከተባለው የህወሓት ኃይል ጋር ከባድ መሳሪያዎች ጭምር በስፋት እየተንቀሳቀሱ መሆኑም ተጠቁሟል። ህወሓት ከቅርብ ጊዜ ወዲህ የቀበረውን ከባድ መሳሪያ እየቆፈረ በማውጣት ላይ መጠመዱን የሚያረጋግጡ መረጃዎች መውጣታቸው ይታወሳል። ላለፉት 3 ዓመታት ወደ ወልቃይት ለመመለስ ሲዝት የነበረው ህወሓት ከቅርብ ጊዜ ወዲህ ከየካቲት 11 ወዲህ ሁመራን ለመቆጣጠር እየተዘጋጀ መሆኑ ተሰምቷል። በሽሬ በኩል ኃይል ያንቀሳቀሰው ወልቃይትን ለመቆጣጠር ይዞታል የተባለውን የካቲት 11 እቅድ እውን ለማድረግ ነው ተብሏል። ህወሓት ኃይሉን ከወልቃይት በቅርብ ርቀት ወደምትገኘው ሽሬ በስፋት ከማንቀሳቀሱ ቀደም ብሎ በወታደራዊ ግዛት ለማስመለስ ቃል አቀባዩ በኩል ዝቷል። ቃል አቀባዩ ለህወሓት ልሳን ወይም በሰጡት ማብራሪያ ወልቃይትን ለመቆጣጠር ሙሉ ዝግጅት መደረጉን የገለጹ ሲሆን የተራዘመ ትዕግስት እንደማይኖርም ተጠቁሟል። የትግራይ ሀገርነትን እውን ለማድረግ የቀረውን እንደ ወልቃይት ያሉ አካባቢዎችን መጠቅለል ነው ሲሉ ቃል አቀባዩ ጉዳዩን ከመገንጠል ጋር አገናኝተውታል። ህወሓት ትግራይን ከኢትዮጵያ በዲፋክቶ ነጥሎ ሉዓላዊ የሚለውን አገላለጽ በመጠቀም እያለማመደ መሆኑ የሚታወቅ ሲሆን በጊዜ አስተዳደር ደረጃም ለክልል ያልተሰጡ ሉዓላዊነትና ብሔራዊነትን በይፋ ይጠቀማል። የህወሓት እንደ ወልቃይት ያሉ አካባቢዎችን ይዞ ሀገር መሆን ህልም ከዚህ ቀደም የሚነገረው እንደ ወልቃይትና ራያ ባሉ የአማራ ማንነትና ወሰን አስመላሽ ኃይሎች በኩል ነበር። አሁን ላይ ህወሓት በተለያየ አቅጣጫ የሚያቀነቅነው የትግራይ ሀገርነት እንደ ወልቃይት ያሉ አካባቢዎችን መጠቅለል ደግሞ የህልውና ጉዳይ ተደርጎ እየቀረበ ነው። አሜሪካ በግድቡ ጉዳይ ይፋ እርምጃ ጀመረች። የሀገሪቱ ምክትል የውጭ ጉዳይ ሚኒስትር በካይሮ ቆይታ ባደረጉበት ወቅት የትራምፕ አስተዳደር በአባይ ዙሪያ ያቀደውን እርምጃ እንደጀመረ ይፋ አድርጓል። እኚህ ምክትል የውጭ ጉዳይ ሚኒስትር
ከካይሮ ቀጥታ አዲስ አበባ እንደሚገቡ እየተጠበቀ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያና በግብጽ መካከል ያለውን የታላቁ ህዳሴ ግድብ ውዝግብ ለመፍታትና የአባይ ውሃ ክፍፍልን ለማደራደር አዲስ እንቅስቃሴ መጀመሩ ታውቋል። ይህ የአሜሪካ ተነሳሽነት ግብጽ የውሃ ድርሻዋ እንዳይቀንስ ያላትን ስጋት መግለጿን ተከትሎ የመጣ ነው። ይህንኑ የሽምግልና ጥረት ተከትሎ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እሁድ ዕለት ካይሮ የገቡ ሲሆን የአፍሪካ ጉብኝታቸው ኢትዮጵያን፣ ኬንያንና ጅቡቲን ያካተተ እንደሚሆን ተዘግቧል። የጉብኝት የተደረገው ፕሬዝዳንት ትራምፕ ባለፈው አርብ ጃንዋሪ 16 ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ በአባይ ውሃ ክፍፍል ጉዳይ ላይ ኃላፊነት የተሞላበትና ዘላቂ መፍትሄ ለመድረስ የአሜሪካን የሽምግልና ሚና እንደገና ለማስጀመር ፍላጎት እንዳላቸው ከገለጹ በኋላ ነው። በካይሮ ምክትል የውጭ ጉዳይ ሚኒስትር ላንዳው ጋር የተወያዩት የግብፅ የውጭ ጉዳይ ሚኒስትር ባደር አብድላቲ የፕሬዝዳንት ትራምፕ መልእክት ለቀጠናው ሰላም የሚያደርጉትን ጥረት ማድነቃቸውን የግብፅ የውጭ ጉዳይ መግለጫ አመላክቷል። ግብፅ ከኢትዮጵያ ጋር ስታደርግ የነበረውን ድርድር እንደ አውሮፓውያን አቆጣጠር ዲሴምበር 2023 ያቋረጠች ሲሆን አዲስ አበባ በግድቡ ኦፕሬሽን እና በውሃ ሞላል ላይ አስገዳጅ ስምምነት ለመፈረም ፈቃደኛ አይደለችም በሚል ክስ ለ12 ዓመታት የዘለቀው ድርድር ተቋርጦ እንደነበር ይታወሳል። ላልናሃር ጋዜጣ አስተያየታቸውን የሰጡ የአፍሪካና ስትራቴጂክ ጥናቶች የናይል ኢንስቲትዩት ኃላፊ ዶክተር መሐመድ ኢዝ አልአዲን የአሜሪካ ጣልቃ ገብነት አሁን ላለው ቀውስ መፍትሄ ለማምጣት እውነተኛ እድል እንደሆነ ገልጿል። አሜሪካ በካይሮና በአዲስ አበባ መካከል ባለው የረጋ ውሃ ላይ ድንጋይ መወርወር በመቻሏ ነው ሲሉ አክለዋል። የቀድሞ የአፍሪካ አንድነት ድርጅት ረዳት ዋና ጸሐፊ አምባሳደር አህመድ ሀጋግ በበኩላቸው ዋሽንግተን በኢትዮጵያና በአፍሪካ ቀንድ ያላት ተጽዕኖ ከፍተኛ በመሆኑ ሽምግልናው ውጤታማ ሊሆን እንደሚችል ግምታቸውን አስቀምጠዋል። የአባይ ውሃ ጉዳይ ለግብጽ የሞትና ሽረት ጉዳይ እንደሆነ የምትገልጽ ሲሆን 90 በመቶ የውሃ ፍላጎትን የምታገኘው ከወንዙ ነው። የግድቡ የውሃ ሞላል እንደ አውሮፓውያን አቆጣጠር መስከረም 2025 መጠናቀቁን ተከትሎ የግብጽ ስጋት ጨምሯል። በተጨማሪም ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ግብጽ በቅርብ ርቀት እየተከታተለች እንደሆነና ኢትዮጵያን የማዘግየት ስልት ትጠቀማለች በሚል ግብጽ ጥርጣሬ እንዳላት ተንታኞች ጠቁመዋል። ማንንም እንዳትምሩ ጨርሷቸው ሲሉ የጦር አዛዡ ተናገሩ። የጀነራሉ ትዕዛዝ ቁጣና ፍርሃትን የቀሰቀሰ ሲሆን በአገሪቱ አዲስ ጦርነት ሊቀሰቅስ ይችላል በሚል ተሰግቷል። የተባበሩት መንግስታት ድርጅት የጦር አዛዡ ንግግርን አውግዟል። የተባበሩት መንግስታት ድርጅት አንድ የደቡብ ሱዳን ከፍተኛ ወታደራዊ አዛዥ ህፃናትንና አረጋውያንን እንዲሁም ንጹሃንን ጨምሮ ማንንም እንዳትምሩ በሚል ያስተላለፉት ትዕዛዝ እጅጉን እንዳሳሰበው ገልጿል። የደቡብ ሱዳን ሰራዊት ምክትል ዋና አዛዥ የሆኑት ጀነራል ጆንሰን ኦላኒ ይህንን ያሉት ወታደሮች በታጣቂዎች ወደ ተያዙ አካባቢዎች እያሰማሩ በነበረበት ወቅት ነው። በደቡብ ሱዳን የተባበሩት መንግስታት ተልዕኮ ዋና ኃላፊ እጅግ ተጋላጭ የሆኑትን የማህበረሰብ ክፍሎችን ጨምሮ በሲቪሎች ላይ ጥቃት እንዲፈጸም የሚቀሰቅስ ንግግር እጅግ አጸያፊና አሁኑኑ መቆም ያለበት ነው ብለዋል። በወታደራዊ አዛዡ ትዕዛዝ የተሰጣቸው አግዌሌክ የተባሉት የሚሊሻ ኃይሎችን ወደ ጆንግሌ ግዛት እየተላኩ ነበር። ከስልጣን የታገዱት የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር አጋር የሆኑ ኃይሎችም ባለፉት ሳምንታት በበርካታ አካባቢዎችን ተቆጣጥሯል። ማቻር በአሁኑ ወቅት በነፍስ ግድያ፣ በአገር ክህደትና በሰብአዊነት ላይ በሚፈጸሙ ወንጀሎች የተመሰረተባቸው ክስ በመታየት ላይ ይገኛል። የቀድሞ ምክትል ፕሬዝዳንት ግን የቀረቡባቸውን ውንጀላዎች ውድቅ አድርገውታል። የአገሪቱ ሰራዊት በጆንግሌ ግዛት በሚገኙ 3 አውራጃዎች ውስጥ በሚገኙ ታጣቂ ኃይሎች ላይ የሚያካሂደውን ጥቃት ከመክፈት አስቀድሞ ሁሉም ሲቪሎች፣ የተባበሩት መንግስታት ሰራተኞችና ሌሎች የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዟል። ባለፈው ሳምንት የአገሪቱ የጦር አዛዥ ወታደሮች በ7 ቀናት ውስጥ አመጹን እንዲደመስሱ ትዕዛዝ ሰጥተው ነበር። ፌስቡክ ላይ በተለጠፈ አንድ ቪዲዮ ላይ ወታደራዊ አዛዡ ኦሉኒ ማንንም እንዳትምሩ፣ አረጋውያንን፣ ህፃናትን፣ ወፎችንም ወይም አንድም ቤት ቆሞ እንዳይገኝ ሲሉ ይደመጣሉ። በደቡብ
ሱዳን የተባበሩት መንግስታት የሰብአዊ መብት ኮሚሽን በጆንግሌ ግዛት እየተካሄደ ባለው ውጊያ እጅግ መደናገጡን ገልጿል። በአካባቢው የሚገኙ ሲቪሎች ወደ ረግረጋማ ቦታዎች እየሸሹ መሆኑን ከዓይን እማኞች መረዳቱንም ጠቅሷል። እንደ ተባበሩት መንግስታት ገለጻ የተባባሰ ባለው ግጭት የተነሳ ከ180 ሺህ በላይ ሰዎች ከመኖሪያቸው ተፈናቅሏል። ኮሚሽኑ እሁድ ዕለት ከጄኔቫ ባወጣው መግለጫ ጁባ ውስጥ የሚገኝ አንድ ከፍተኛ ፖለቲካዊ ወይም ወታደራዊ አመራር በጆንግሌ ከፍተኛ የሆነ ወንጀል እንዲፈጸም የተደረገው ግልጽ ቅስቀሳ ላያውቅ አይችልም ብሏል። የኮሚሽኑ ኃላፊ ያስሚን ሶካ ከውጊያ ውጪ የሆኑ ሰዎችና ዘውንቶችን ጨምሮ ሲቪሎችን እንዲገደሉ የሚቀሰቅስ ቋንቋ ማንንም እንዳትምሩ ከሚል ንግግር ጋር ሲደመር አስደንጋጭ ብቻ ሳይሆን እጅግ አደገኛ ነው ብሏል። የአገሪቱ ሰራዊት በበኩሉ ጆንግሌ ግዛት ውስጥ ባሉ ኔይሮል፣ ኦሮሮና ኦኮባ አውራጃዎች የሚኖሩ ንጹሃን በሙሉ ለደህንነታቸው ሲባል በመንግስት ቁጥጥር ስር ወደሚገኙ አካባቢዎች በአስቸኳይ እንዲሄዱ ትዕዛዝ መስጠቱም ተነግሯል። ሁሉም የተባበሩት መንግስታት ተልዕኮ እንዲሁም ሌሎች መንግስታዊ ያልሆኑ ድርጅቶች ሰራተኞችም በ48 ሰዓታት ውስጥ አካባቢውን ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል።